መኖር በቃኝ ብሎ ከአንድም ከሁለትም በላይ ራሱን ሊያጠፋ ሞክሮ ነበር። በሕይወት መንገድ ላይ ስንጓዝ ሕይወት መሪያችን እንጂ እኛ መሪ አይደለንም። ሕይወት በእኛ መሪነት ብትጓዝ ኖሮ ዘመናችን ሙሉ በሳቅና በድሎት ያልቅ ነበር። 2016 ላይ የደረሰበት ከባድ ሐዘን ይህንን ነበር ያስተማረው። የግል ሕይወቱ በተለይ የፍቅር ሕይወቱ ለሚዲያዎች የሥራ ምንጭ፣ ጠዋት ማታ ቡና መጠጫቸው ነው። በእያንዳንዱ ፊልሞችና ድራማዎች የሚሰጡትን ገጸ ባህሪዎች በብቃትና በከፍታ ሰርቶ ተመልካችን ያስደምማል። ከሁሉም በላይ ደግሞ ያ ግርማ ሞገስ ያለው ድምፁ እሱ ብቻ ያውራ ያሰኛል። 10 ጊዜ ተፈትኖ 10 ጊዜ ቢወርቅም 11ኛ ፈተናውን ለመፈተን የማያንገራግር ባመነበት ጉዳይ ላይ ከእግዚአብሔርና ከእውነት ውጪ ማንም አያስቆመውም። በተወዳጁ መንታ መንገድ ድራማ ላይ አብራው ከምትሠራው ከሲቢላይ ጋር ድብቅ ግንኙነት አለው ተብሎ ይነገራል። በዛ አስረቅራቂ ድምፁ ላይ የሚያምር የጊታር አጨዋወቱን ሲጫወት እሱን ለመስማት ዓለም በዝምታ የምትዋጥ ትመስላለች። በጎበዝ ተዋናይነቱ ተመስክሮለት አገሩን ቱርክን አልፎ ዓለም አቀፍ ሥራ ለመሥራት የበቃ አሉ የተባሉ የሙዚቃ ድግሶች ላይ ሁሌም ከፊት ይገኛል። አገር ከአገር እየዞሩ መጎብኘት ሥራው እስኪመስል ዓለምን ይዞራታል። ባላስረቅራቂ ድምፁ ሞዴል ተዋናይ ኖ ወይም አሪሳ አይድን። ሰላም፣ እንዴት ናችሁ? እንዴት ቆያችሁልኝ? በእናንተው ጥያቄ መሠረት በቅርቡ በቃና ቲቪ መተላለፍ ጀምሮ በርካታ ተመልካችን ያተረፈ ተወዳጅ አጓጊ በሆነው መንታ መንገድ ድራማ ላይ ድንቅ የትወና አቅሙን እያስመለከተ እያስደመመን ስለሚገኘው ስለ ኖ ግለ ታሪክ በስፋት እንመለከታለን። ስለ ቤተሰቦቹ፣ ስለ አስተዳደጉ፣ ስለ ገጠመው ከባድ ሐዘን፣ ስለ ሠራቸው ፊልሞች፣ የቴሌቪዥን ተከታታይ ድራማዎች፣ ሚዲያዎች ጋር ስለ ገባው ሰጣ ገባ፣ ስለ ሕይወት አጋጣሚ፣ ስለ እውነተኛ ማንነቱ እናንተ ብቻ እስከ መጨረሻ ከኛ ጋር ቆዩ እንጂ ሁሉንም ነገር ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። በቀጣይስ የማን ግለ ታሪክ ይሠራ? የወደዳችሁትን የመረጣችሁትን የተዋናይ ስም በአስተያየት መስጫ ላይ አስቀምጡ። የቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች በየጊዜው ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ጥር 4 1989 በተወዳጇ ከተማ በአንካራ ተወለደ። የመታወቂያ ስሙም አራስ አይዳን ሲሆን አንድ ታናሽ ወንድም አለው። አባቱ ጎበዝ የእጅ ሥራ ባለሙያ ሲሆን እናቱ የቤት እመቤት ነች። አባቱ ነበር የቤቱን እያንዳንዱ ወጪ የሚሸፍነው። ምንም እንኳን አባቱ ብቻውን ነው የቤቱን እያንዳንዱ ነገር እየሸፈነ ከብዙ ነገሮች ጋር ቢጋፈጥም አንድም ቀን ቢሆንም ልጆቹ ጎደለኝ ከፋኝ ሳይሉ በምቾት ነው ያሳደጋቸው። ከትምህርት ጊዜ ውጪ የሳምንቱን መጨረሻ ልጆቹን ለማስናናት ወደ መናፈሻ ሲወስድ ኖ ግን ከአባቱ ገንዘብ ተቀብሎ ከነሱ ተደብቆ ወደ ሲኒማ ቤት በመግባት ፊልሞችን በማየት ነበር ጊዜውን የሚያሳልፈው። የልጅነቱ ትልቁ ሕልም የነበረው አንድና አንድ ትልቅ ቦታ ደርሶ የአባቱን ሸክም መጋራት ነው። ለዛም ደግሞ ሀብትም ዝና ማገኛለሁ ያለውን የትወና ሕይወት ሕልሜ ነው ብሎ ያዘ። ምንም እንኳን እሱ ከአባቱ የተደበቀ ወደ ሲኒማ ቤት እየገባ በየጊዜው ፊልሞችን የሚመለከት ቢሆንም ልጅ ቢሮጥ ነውና ነገሩ አባቱ የልጁ ፍላጎትና ሕልሙን ውስጡን ካዳመጠ ቆይቶ ነበር። የልጁን ፍላጎት ከማሟላት ወደ ኋላ የማይለው አባቱ ከሕልሙ ጋር የሚገናኝበትን መንገድ እንዲፈጠር የልጆች የትወና ትምህርት ቤት ውስጥ ገብቶ እንዲማር አስደረገው። እሱም አባቱን አላሳፈረውም። ትምህርቱን በአግባቡ ተምሮ የመጀመሪያና ሁለተኛ ደረጃ ትምህርት ቤት እያለ የሚዘጋጁ እያንዳንዱ ቲያትሮች ላይ ከፊት ቆሞ ተመልካችን አሳምኖ ትወና ፍላጎቱና ገንዘብ የማግኛ ምንጩ ብቻ ሳይሆን መክሊቱ እንደሆነ አስመሰከረ። የመጀመሪያና ሁለተኛ ደረጃ ትምህርቱ እንዳጠናቀቀ ወደ አንካራ ዩኒቨርሲቲ ገብቶ ቲያትር መማር ጀመረ። በዚህም ጊዜ አባቱ ጉልበት እየከዳው ሥራ መስራት እየከበደው እንኳን ሩቅ ላለው ለሱ ይቅርና ለቤተሰቡ የሚያስፈልገውን ነገር ለማድረግ ቢከብደውም ጠንካራ አባቱ ግን ለቤተሰቡ ሲል የማይከፍለው መስዋዕት አልነበረምና ከእርጅና ጋር እየታገለ የሚያስፈልገውን ሁሉ ለማድረግ ይሞክር ነበር።
የአባቱን መዳከም የሰማው ነው። አባቱን አለማሳረፉ፣ ለቤተሰቡ አለመድረሱ የእግር እሳት እየሆነበት ከትምህርት ጊዜ ውጪ የተለያዩ ፊልሞች ላይ በአጃቢነት የማስታወቂያ ስራዎችን ለመስራት መራውራት ጀመረ። እንደ ልፋቱ ባይሆንለትም እዚህም እዛም እየተሯሯጠ ትንሽ ሳንቲም እያገኘ አባቱን ለማሳረፍ ቤተሰቡን ለመርዳት ይሞክር ነበር። በዚህ መልኩ ትምህርቱን እየተማረ ስራ ለመስራት እየተሯሯጠ ትምህርቱን አጠናቆ ተመረቀ። ትምህርቱን አጠናቆ ከዩኒቨርሲቲ ከወጣ በኋላ በድጋሚ ወደ ቤት በመሄድ ለአባቱ ሸም ለቤተሰቡ ዕዳ መሆን አልፈለገም። ለቤተሰቦቹ ሳይነግር ወደ ኢስታንቡል ተመልሶ አጫጭር ፊልሞችን እንዲሁም ማስታወቂያዎች ላይ ለመስራት መሯሯጥ ጀመረ። ምንም እንኳን ስለ ጎበዝ ተዋናይነቱ የሚጠራጠር ሰው ባይኖርም፣ ነገር ግን የአጋጣሚ ጉዳይ ሆኖ የተሻሉ ስራዎችን ለመስራት እድሉን አላገኘም ነበር። በብዙ ትግልና በብዙ ፈተና ውስጥ አልፎ ከወራት በኋላ በ2010 የመጀመሪያ ስራውን በረዳት ተዋናይነት ሰራ። በመጀመሪያ ስራው ለትላልቅ ስራ ብቁ መሆኑን አስመሰከረ። ከ2010 እስከ 2011 ኦግሪት ማን ከማል የተሰኘ ተወዳጅ የነበረ የቴሌቪዥን ተከታታይ ድራማ ላይ እንደ መርቶ ሆኖ አስደማሚ የትወና ብቃቱን አስመሰከረ። ቀጠለና ከ2014 እስከ 2015 ኪራዝማቢ ሲሚ የተሰኘ የቤተሰብ ድራማ ላይ እንደገና ምርጡን ብቃት አሳየ። 2016 ኒ ኡሎር አይለራን፣ በዛው ዓመት 2016 ኦግሉ ቡዛን ኪዚ ቡዛን የተሰኘ መነጋገሪያና በአንድ ወቅት ተወዳጅ የነበረ ፊልም ላይ እንደ ሳርፍ ሆኖ ሠራ። በዛው ዓመት 2016 አልቲኒ ካላር፣ 2018 ማሱም ዱኩለስ እንደ አይምር ሆኖ ሠራ። 2019 ጃባም፣ ከ2020 እስከ 2021 ደግሞ በአማርኛ ስያሜው የበኩር ልጅ በቱርከኛ ስያሜው ሳፊሪን ኪዚ እንደ ትርጉት በመሆን ከሀገራችን የቃና ተመልካቾች ጋር ለመጀመሪያ ጊዜ ተዋወቀ። ቀጠለና በ2021 ሊኪሚዚን ሴሪር፣ በ2022 ደግሞ ከቃና ተመልካቾች ጋር ለሁለተኛ ጊዜ የተዋወቅበትን በአማርኛ ስሙ አንቀጽ ድራማ በቱርከኛ ስሙ ደግሞ አልዲዝማክ እንደ ብሔራ ሆኖ ሠራ። ከ2024 እስከ 2025 ደግሞ በሀገራችን በቃና ቴሌቪዥን ላይ በቅርቡ መተላለፍን ጀምሮ በበርካታ ተመልካቾች ዘንድ ተወዳጅነትን ያተረፈው ሲያ ካሊፍ ወይም በአማርኛ ስሙ መንታ መንገድ ድራማ ላይ እንደ ኖህ በመሆን አስገራሚ አስደማሚ ትወና ብቃቱን እያስመለከተን ይገኛል። በ2025 ራሱን ከፍ አድርጎ በዓለም አቀፍ ሥራ የመጣበት ዓመት ሲሆን ኒ ፍሪክቲ ስትሪንግስ የተሰኘ ከፍተኛ ታሪክ ላይ ተመስርቶ የተሠራ የቴሌቪዥን ተከታታይ ድራማ ላይ ምርጥ የተባለውን የትወና አቅሙን እያስመለከተ በአድናቆት ላይ አድናቆት በእውቅና ላይ እውቅና እየጨመረ ነው። በእነዚህ ሁሉ ሥራዎች ከድንቅ የትወና አቅሙ ሳይሰንፍ ምርጥ አቅሙን አሳይቶ ነው በእያንዳንዱ ሥራ ላይ ሠራው። አድናቆቱም ከዝናውም በላይ ጠዋት ማታ የቤተሰቡ ጉዳይ አስጨንቀው ነበር። ቤተሰቡን የተሻለ ሕይወት እንዲኖሩ ማድረግ፣ እርጅና የተጫነውን አባቱን ማሳረፍ ሁሌም የአእምሮ ጥያቄ ነበር። ተሳክቶለትም ለጥቂት ዓመት ዝናውንም ገንዘቡንም አግኝቶ የቤተሰቡን ሕይወት እየለወጠ ለቤተሰቦቹ ስል ብዙ መከራዎችን የገጠመው አባቱ ከዚህ በኋላ አንተ ይበቃል እኔ ደረስኩልህ ማለት ሲጀምር 2019 ላይ ግን አንድ አስደንጋጭ ልብ ሰባሪ ዜና ተሰማ። አባቱ በድንገተኛ ሕመም ሕይወቱ እንዳለፈ ተሰማ። ይህ ዜና ለሱ ሊቋቋሙ የማይችል በጣም ከባድ መርዶ ነበር። ከአባቱ ልፈት በኋላ ሕይወትን ዳግም እንዳዲስ ጀምሮ መኖር አስጠላው። መኖር ምክንያት ብሎ የሚጠራው አባቱን አጥቶ ሕይወቱን መቀጠል ለሱ ከባድ ነገር ሆነበት። ከአንድም ከሁለትም በላይ ራሱን ለማጥፋት ሞክሮ በጓደኞቹ በቤተሰቦቹ አማካይነት ሊተርፍ ቻለ። በተለይ ከቤተሰቦቹ ቀጥሎ የአንበሳውን ድርሻ የተወጣችው ሜሊክ የተባለችው አንጋፋ ተዋናይ ነበረች። በአንድ የቴሌቪዥን ተከታታይ ድራማ ላይ እንደ እናትና እንደ ልጅ ሆኖ ሰርቶ ጥሩ ትውውቅን ፈጠሩ። በሐዘኑም ጊዜ አለው ብላ ከጎኑ ቆማ አበርትታው አጽናናችው። ኖም ከአባቱ ሐዘን ተጽናንቶ ዳግም በእግሩ እንዲቆም ከቤተሰቦቹ ቀጥሎ ትልቁን ድርሻ የተወጣችውን እችን ሴት ነበር የሕይወት አጋሩ አድርጎ የመረጠው። በአንድ ወቅት በዕድሜ ልዩነታቸው ምክንያት እናትና ልጅ ሆነው ቢሰሩም ፍቅር ግን መምጫው አይታወቅምና ፍቅረኛሞች ሆኑ። ይህን ጉዳይ የሰሙት ሚዲያዎች ጉዳዩን አራገፉት፣ መነጋገሪያ ያደረጉ። እሱ ግን መስሚያ ጥጥ ነው ብሎ ምንም ሳይሸማቀቅና ሳይፈራ እጇን በእጁ ይዞ የተለያዩ ዝግጅቶች ላይ እንዳማረባቸው ጥንድ ሆነው ይመጣሉ። እሱ በሚገኝበት ቦታ ሁሉ እሷ ትገኛለች። ለ3 ዓመት ያክል የሚዲያዎችን አፋስ ይዘው ሞቅ ባለ ፍቅር ቆይተው 2024 ላይ ኢስታንቡልን ያነቃነቀ ትንሽ እስከ ትልቅ ከአዋቂ እስከ ተማሪ በቁጥር በርካታ ተጋባዦች በተገኙበት ሞቅ ያለ የሰርግ ስነ ስርዓታቸውን አከናወኑ።
ምንም እንኳን ሲቪላይን ጨምሮ በርካታ ሴቶች ጋር ግንኙነት አለው ተብሎ ቢነገርም እሱ ግን ልቡ የሚስቱና የሚስቱ ብቻ ነው። ለሙዚቃ ልዩ ፍቅር አለው። ፍቅሩ ብቻ ሳይሆን በሚያስረቀርቀው ድምፁ እየዘፈነ ጊታር ሲጫወት ማን እንደሱ ያስብላል። ማህበራዊ ሚዲያ ላይ ያሉትን ተከታዮች ስንመለከት በኢንስታግራም ከ857,000 ሰው በላይ እሱን ሲከተለው እሱ ደግሞ 760 ሰዎችን በገጹ ይከተላል። 218 ፎቶዎችን ለወዳጅ ለአድናቂዎቹ አጋርቷል። ከሚወዳት ሜሊክ ከተባለችው ሚስቱ የ7 ዓመት ልዩነት ሲኖረው እሷ 53ኛ ዓመቷን የያዘች ሲሆን እሱ የ36ኛ ዓመቱን ልደቱን አክብሯል። ቁመቱ 1 ሜትር ከ84 ሴንቲሜትር ሲረዝም 76 ኪሎ ይመዝናል። ውድ የቃና መሳጅ ቤተሰቦች ኑን እንዴት አገኛችሁ? እስኪ ኑን የምትወዱ የምታደንቁ ላይክ በማድረግ ፍቅራችሁን ግለጹ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጠት ላስቀምጡ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ቪዲዮ በቆንጆ ስራ እስክንገናኝ ኩፋይን ካውት ደጋ ይለፎት አገሬ ሰላምቱ